እንኳን ለ130ኛው የአድዋ ድል በዓል በሰላም በፍቅር በደስታ አደረሳችሁ። እንግዲህ የአድዋ ድል በዓል የጥቁሮች የነጻነት ቀን፣ የነጮች ደግሞ የበላይነት ቀንበር የተሰበረበት ዓለም በሙሉ የተደመመበትን ታሪክ የሰራን ድንቅ ኢትዮጵያውያኖች በደስታ የምናከብረው ትልቅ በዓል ነው። ጤና ይስጥልኝ ተመልካቾቻችን፣ እንዴት ሰንብታችኋል? ዛሬ በአዲስ እንግዳ ፕሮግራማችን ከአባት አርበኞች ጋር ከአርበኞች ቤተሰቦች ጋር አጠር ያለ ቆይታ አድርገናል። በዚህ ቆይታ እንግዲህ ስለ አድዋ ድል ታሪካችን ስላሳለፉት ታሪክ የምንቃኝበትን ልዩ ዝግጅት አዘጋጅተናል። ከኛ ጋር ቆይታ ካደረጋችሁ የምትዝናኑበትን ፕሮግራም ከዚህ ሰዓት ጀምሮ ወደ እናንተ እናደርሳለን። መልካም ቆይታ እንዲሆንላችሁ እመኛለሁ። ልብሱን ስትለብሰው በተለይ ያባትን መዳሊያ ስታረጋው የሀገር ፍቅር ስሜት አለ። ለምን ተወረሩት ቁጭት አለ። አርበኝነት ለኛ ትልቁ መስዋዕትነታችን ነው። ለአገራችን ትልቅ መስዋዕት ትልቅ የተከፈለበት የአድዋ ነው። ዛሬ የአድዋን መስዋዕትነትን ያን ባይከፍሉልን ኖሮ ዛሬ እቺ አገር በነጻነት እንዲኮርተን እንደፈለግን ምንሆን እድሉን አናገኝም ነበር። በ1988 ዓመተ ምህረት ምኒልክ ጣሊያን እየወረረ በመጣበት ጊዜ መገናኛ በሌለበት ትራንስፖርት በሌለበት ቦታ ላይ አገርህ ተወራለች፣ ወረኢሉ ድረስ ከተህ ጠብቀኝ ብሎ ባሉት መሰረት በባዶ እግሩ ትራንስፖርት ሳይሆን ስንቁን በትከሻ ተሸክሞ ወረኢሉ ላይ ከተተ። ከዛ በኋላ ነው እንግዲህ ልብ አድርግ ጣሊያንን ፊት ለፊት ገጥሞ የጣሊያንን አከርካሪ በመመታስ ወደ መጣበት ሊሄድ የቻለው ይሄ አርበኛ ነው። ዛሬ ኢትዮጵያ የምትባለውን ሀገር አቆይቶ እንደዚህ ልንኖርበት የቻለው። በነገራችን ላይ ሶስት አይነት አርበኛ አለ። አንደኛው አርበኛ ከጠላት ጋር ፊት ለፊት ገሞ ጉርቦ ለጉርቦ የሚታነቅ ማለት ነው። ሁለተኛው አርበኛ የውስጥ አርበኛ ነው። የውስጥ አርበኛ ማለት የጣሊያንን ገጽታና የኢትዮጵያን ሁኔታ እየተመለከተ የጣሊያንን ኢንፎርሜሽን ለሀገሩ የሚያቀርብ አንድ የውስጥ አርበኛ ነው። ሶስተኛው አርበኛ ማለት የዘማችን ቤተሰብ እየተንከባከበ ልማት እያለማ ጠብቆ የሚያቆይ ማለት ነው። እንደ ማስረጃ አንድ የውስጥ አርበኛ ለጣሊያን ወታደሮች ሄዶ ምን ይላል? የኢትዮጵያ አርበኛ ዛሬ እሁድ ነውና የዛን ጊዜ ነው መሳሪያውን አስቀምጦ ቤተክርስቲያን ያለው አሁን ነው ድባቅ የምትመጡት ብሎ ለጣሊያኖች ያሳያል። መጥቶ እንደገና እንዲህ ብዬ ኢንፎርሜሽን ሰጥቻለሁና ጠብቁት ይመጣል ብሎ የጣሊያን ወታደር እየተከረፈፈ ሲመጣ ወዲያውኑ ድባቅ ነው የተመታው። ይሄ በውስጥ አርበኛው የተደረገ ታላቅ ተጋድሎ ነው እና አርበኝነት ለሀገር አሁንም ቢሆን ኢትዮጵያ ተነካ ሲባል ንቡ እንደተነካ ቀፎ ነው የሚሆነውና አርበኝነት ብዙ መገለጫ አለው ለማለት ነው። አብዛኞቹ ኢትዮጵያኖች የአርበኞች ቤተሰብ አላቸው ወይ በአባታቸው ወይ በአያታቸው የአርበኛ ቤተሰብ የሌለው ኢትዮጵያዊ የለም። ለየት ያደርገዋል የአርበኛ ልጅ መሆን። አባቴ እንግዲህ ከነበርኩት የኮሪያ ሰፈር በሚባል ወታደር ሰፈር ነው ተወልጄ ያደግኩት። የጀግና ልጅ ነው። የአባትሽ በቃ አርበኞች ሄድ ሲመጣ እስከ መጨረሻው ድረስ ክቡር ዘበኛ ሆኖ ነው የሞተው እና ያወራሉ። ጓደኞች አሉት፣ ግሩፕ አላቸው። ያው የሚገናኙበት ማታ የሚወጣሉ። አንተ እንደዚህ ብለህ እኔ እንደዚህ ብዬ እና ቤት ውስጥም ደግሞ ሲገናኙ የሚያወሩት ያሳለፉት እንትራን ታውቀዋለህ እሱ እኮ እንዴት አይነት ጎበዝ ነበረ እንደዚህ ነገር ነበር እንዲሆነ እንደ ቦታ ወስዶን ስለሚሉ ይሰማኝ ነበር። ልብሱን ስትለብሰው በተለይ ያባትን መዳሊያ ስታረጋው አሁኑን ጦር ሜዳ ገባ ነው የሚለው። ቻጭ ምንድነው ነው የምትል በቃ በጣም ደስ ይላል። አባቴ ምንም ሳይማር ምንም ሳቅ የሀገር ፍቅር ይዞት መስዋዕትነት ከከፈለ እኔስ ደግሞ ትንሽ ወረቀት አንብቤ ምን አለበት በተለያየ መንገድ አብዛኛውን ትምህርት ቤቶች እንሄዳለን። የጥንታዊ ኢትዮጵያ አርበኞች ማህበር በየትምህርት ቤቱ ይልከናል፣ እናስተምራለን። ልብሱን ለብሰን ፉከራ ያረጉልናል ልጆቹ፣ እንዲህ ስሜታቸውን እናዳምጣለን።
የሀገራቸው ስሜት የሀገራቸው ፍቅር እንዴት እንደሚያደርጋቸው እኛም ደግሞ የበለጠ የአባቶቻችንን ያሳለፉትን እንነግራቸዋለን እና በጣም ደስ ይለኛል። እኔ በጣም ነው የምደሰተው። ለልጆችሽ ሳውናንቻው ምን ትነግሪያቸዋለሽ? ለልጆቼ እንግዲህ ምንድነው እኔ አባቴን ተክቻለሁ። ያው እንደው ጦር ሜዳም ባልገባ እናንተም ደግሞ ባላችሁበት ቦታ ላይ በተማራችሁበት ትምህርት የሀገራችሁን አንድ ትንሽ እንኳን ተወጡ ነው የምላቸው። በተመደቡበት ስራ ላይ ሰዓት አክብሮ መግባት ቀላል አይደለም። ማገልገል ህዝቡን ማገልገል ቀላል ነገር አይደለም። በአሁኑ ሰዓት ላይ የሚያገለግል የሚሰራለት ብዙ የደካማ ወገኖቻችን በአካባቢያችን አሉ። እነሱን የግድ እንዳልኩ ጦር ሜዳ መሄድ ሳይሆን እዛው ላይ ያለ የኢትዮጵያ ግዴታዬን እንኳን ተወጥቼዋለሁ እንዲል ያንን ነው የምመክረው። በዚህ በውትድርናው በአርበኝነቱ ደግሞ ብዙ ታሪክ አሳልፈዋል በግሉ። ያንን ጊዜ እስቲ አስታውሱኝ፣ የት ነበረ? እኔ ወደ መከላከያ የገባሁት በ1957 ዓመተ ምህረት በወጣትነት እድሜ ነው። ስልጠናውን ስልጥኜ በቀጥታ ወደ አስመራ ነው የሄድኩት። አስመራ ኤርትራ ለ10 ዓመት ቆይታለሁ። ከሰላ ቦርደር ከዛ 3 ጊዜ ቆስያለሁ። እንደገና መጥቼ ወደ ጦር ግንባር ምስራቅ ነው የሄድኩት። ሶማሊያ ወረራ አካዳ በነበረበት ጊዜ በዛን ጊዜ አንድ የብርጌድ ጦር ይዤ ነው የሄድኩት። እሱ አዋሽ ነው ደንበሬ ብሎ ዘርፎ መጥቷል። በዛን ጊዜ ኢትዮጵያ ያልተዘጋጀችበት ወቅት ነበረ። በአንድ ጊዜ ነው 30,000 ሚሊሻ ተዘጋጅቶ ቀጥታ ወደ ሶማሊያ ጦርነት የሄደው። የዛን ጊዜ ሀገር ፍቅር ስሜት አለ። ለምን ተወረሩት ቁጭት አለ። ድሬዳዋ ደርሰው ነበርኩ። በዛን ጊዜ ነው እንግዲህ ፊት ለፊት ተባጠን የሶማሊያን ሰራዊት አከርካሪውን በመበጠስ በ1970 ዓመተ ምህረት ካራማራ ላይ የኢትዮጵያን ሰንደቅ ዓላማ ያውለበለቡ እና በእውነት የኩባ ወንድሞቻችን አብረው ከጎናችን ተሰልፈው ብዙ መስዋዕት ከፍለዋል። እነሆ ዛሬ ማስታወሻቸውም ጥቁር አንበሳ ጎን ኢትዮ ኩባ የሚል ማስታወሻ አለ። በየዓመቱ ይከበራል እና ለእነሱም ውለታ ሊዘነጋ አይገባውም። ወሩ ራሱ አሁን የካቲት ወር እኮ የነሱም የካራማራውም በዚሁ በየካቲት ወር ላይ ነው የሚከበረው። የአድዋውም በየካቲት ላይ ነው የሚከበረው። አጠቃላይ የካቲት የጥቁሮች ወቅት ነው፣ የጥቁሮች ጊዜ ነው ይባላል። የካቲት እንደ እድል ሆኖ የድል ወራት ነው ይባላል። በነገራችን ላይ በደርግም የካቲት 66 ነው የመጣው እና አንዳንድ ወሮች የድል ስሜት አላቸው እና የካቲት በብዙ መነሻ አለ። የካቲት 12፣ የካቲት 23 እና የኢትዮጵያ ነጸብራቅ ነው፣ የድል ማማ ነው። ጣሊያን አከርካሪ ተበጥሶ የሄደው በ1933 የካቲት 23 ቀን ነው እና ይሄ የድል ሐውልት ነው። የካቲት 12 ሰማዕታዊ ቀንም ያከበርነው በዚሁ ወር ነው። ፋሺስት 33,000 በላይ ህዝብ ፈጅቶ ሞገስ አስገዶምና አብርሃም ደቦጭ የተባሉ ወጣቶች ናቸው። በዛን ጊዜ መጥተው ነው ሰብስቦ ህዝቡን በሚያጎያይበት ጊዜ አንተ የኛን ህዝብ ሰብስበህ ማጎያት አትችልም፣ ልንገዛህም አንችልም ብለው ቦምብ በላዩ ላይ ወርውረው የዛን ጊዜ ነው ያገኛችሁትን ግደሉ ብሎ ናዜ የተፈጀው። በዛን ጊዜ ኢትዮጵያውያኖች መሳሪያ የላቸውም፣ ግን ትልቁ መሳሪያቸው ምንድነው? ልብ፣ የልብ ወኔ አለ። በዛ ላይ ነው እንግዲህ ኢትዮጵያውያኖች አንሸነፍም በሚል መንገድ አከርካሪውን በጥሰው ይላሉ እና የኔ አባቴ በማይጨው በወጣትነት እድሜያቸው ነው የዘመቱ። መሳሪያ ላይ ያዙ። ከንተሮ የሚባል ዱላ አለ፣ የክርክታ ዱላ ሄደው አናቱን በማለት መትረየሱ ጡሩምባውን ማርከው መትረየሱ የቡድን መሳሪያ ስለሆነ ለመንግስት አስረክበው ጡሩምባው ለሳቸው ተፈቅደላቸው ጓንዴ ጠበንጃም ተሸልመዋል። ይገርማል። እስካሁን በቅርብ ጊዜ እሳቸው በማረኩት መትረየስ ማረሚያ ቤት ይጠበቅ ነበር። አይቻለሁ እስካሁን ድረስ ማለት ነው። አዎ። እና አባቴ በሚያወራኝ ጊዜ ስለ ጀግንነት
በዛን ሰምቼ ነው ያደግኩት። በዛም ስሜት ነው የገርማል ወታደር ዘልዬ የገባው እና ያ ትልቅ ክብር ነው። እኔ ቆስያለሁ፣ 3 ጊዜ ጥይት ቆስያለሁ። ጥይት በዚህ ነው የገባው፣ በዚህ ነው የወጣው። ሁሉም ዘመተ። አይሞትም እግዚአብሔር የቀጠባ ቀን ስላለች እና እኔ ደስ ነው የሚለኝ፣ ደስተኛ ነኝ። ኢትዮጵያን አድኛለሁ ማለት ይቻላል እና በአባቴም ድናለች፣ በእኔም ድናለች እና ደስተኛ ነኝ ማለት። የእርሱ አባት አርበኛ እንግዲህ ሀገር አስከብረው ወደ እርሱ አስተላለፉ። እርሱ ደግሞ አሁን ላለው ትውልድ ደግሞ ምን መልእክት ያስተላልፋሉ? አዎ እኔ በእውነት ነው አባቴ የሰራው ገደል ለኔ ያስተላልፎልኛል። እኔም በተለያየ ቦታዎች ላይ እየተዘዋወርኩ መልካም ስራዎችን ሰርያለሁ እየገምታለሁ። ስራም ታሪክ ነውና እኔ አሁን ለልጆችም ማስተላለፈው ይሄን ነው። አገር ከሌለ ማንም የለም፣ ክብር ከሌለ ማንም የለም። ለሀገር መሞት አለባቸው፣ ሀገር መጠበቅ አለባቸው። ወልደው ማስተማርና መኖር የሚችሉት አገር ሰላም ሲኖር ነው። አሁን አንተ ኢንተርቪው እያደረክ ያለው አገር ስላለ ነው። አንድ ጥይት ቢተኮስ እዚህ ማንም የለም። ያ ሰላም ስለሌለ ማለት። ሰላም ካለ ግን ወልደህ ማስተማር ትችላለህ፣ መዳር መኳል ትችላለህ፣ እንደ ልብህ መኖር ትችላለህ እና ለዚህ ሁሉ ሰላሙ ተጠብቆ መኖር አለበት። በእውነት ይህንን ሳይ መጀመሪያ ያለበትን ቦታ ማስታወስ ያስፈልጋል። ይሄ ቦታ ባዶ ቦታ ነበር በመጀመሪያ ደረጃ፣ ማንም ሰው የሚጸዳዳበት ነው። እንደገና ደግሞ ታጥሮ ቁጭ ያለ ነበር። ዝም ብለን እያየን መቼ ነው የሚሰራው ይሄ ነገር የሚል ስሜት ነበረ። ጊዜ ጠበቀና እግዚአብሔር ፈቀደው ሆኖ ይሄ ቦታ ሲሰራ ታሪክ ራሷን ጎትታ አመጣች። ያውም አድዋ 00 አርበኞችን ተሰባስበው ያስተናገዱበት ቦታ ካለቀ በኋላ ደግሞ ብዙ ጊዜ ጎብኝቼዋለሁ። በእውነት ሳየው በጣም ነው ደስ ያለኝ። ከዚህ የበለጠ አሻራ የለም እኮ። ይሄ ለመጪው ትውልድ ከፍተኛ መልእክትን የሚያስተላልፍ ነው። በእውነት ነው የምልህ። ስለ አድዋ የማያውቅ ሰው አለ? በትምህርት ቤት እኛ በምንማርበት ጊዜ ታሪክ ጣሊያን ኢትዮጵያን እንደሰራት ዘማቾቹን እነ ጄኔራል አልቤርቶኒ እነሱ እየጠቀሰ ኢትዮጵያ እንዲህ አጠቋት እያለ ክሪኩለም ተቆርጦ ትምህርት ቤት ነበር። ይሄ ትምህርት ቤት ነው ራሱ። የአድዋ ድልን በዓል ምክንያት በማድረግ ከአርበኞች ጋር ያደረግነው ቆይታ እስካሁን የተከታተላችሁትን ይመስላል። የአዲስ እንግዳ ፕሮግራማችን ሳምንት ከሌሎች እንግዶች ጋር የምንገናኝ ይሆናል። ከኛ ጋር ቆይታ ስላደረጋችሁ እናመሰግናለን። ሌሎች የቅዳሜን ከኛ ጋር ፕሮግራሞቻችን ግን ይቀጥላሉ። መልካም ጊዜ ይሁንላችሁ።